ሚስቱን በአሰቃቂ ሁኔታ ገሎ በቲክቶክ ቪዲዮ የለቀቀው ግለሰብ ጉዳይ እስካሁን ሰላምን ለመረበሽ እጃችሁን እየሰደዳችሁ ያላችሁ ሰዎች ካላችሁ እረፉ። ከዚህ በኋላ ጠቡ ከኔ ጋር ነው። ከታተላለው ብታቆኝም ታቆኛላችሁ። ኃይሉ ብርሃኑ እባላለሁ። የቶማስ ኃይሉ አባት ነኝ። ሰሞኑን የተፈጠረውን ነገር አይቻለሁ። የቤተሰብ ጉዳይ የቤተሰብ ነውና ሚዲያ ላይ ወጥቶ እንደዚህ ሲቦካ ማየት በጣም ትክክል አይደለም። እውነት ለመናገር ከሆነ ቶማስ በጣም ጠንካራ ልጅ ነው፣ ጎበዝ ነው። እሱ ስለሆነ ነው እዚህ ደረጃ የደረሰው። እኔ በህፃንነቴ ነው የወለድኩት። ገና 8ኛ ክፍል ነኝ። እንግዲህ ከ8ኛ ክፍል ጀምሬ ዩኒቨርሲቲ ተመርቄ ወጥቼ ምንም ኃላፊነት የምወስድበት እኔም ራሴ ሰው ላይ ስለነበርኩኝ ምንም ኃላፊነት የምወስድበት ነገር ስላልነበረኝ ይህን ሁሉ ተቋቁሞ እሱ በራሱ ጥረት ጥሮ ግሮ እዚህ ደረጃ ላይ በመድረሱ ማንም ሰው ሊያመሰግነው ሊኮራበት የሚችል ልጅ ነው። ብዙ ችግሮችን አይቶ ከብዙ ችግሮች ህይወቱ አስተምሮት ህይወቱን ያሸነፈ ጀግና ልጅ ነው። ስለዚህ ድጋፍ ነው የሚያስፈልገው እንጂ ይሄ ልጅ በምንም አይነት ነገር ለማሸማቀቅ መሞከር የለብን። ባለማሳደጌ ምክንያት በመካከላችን የነበረ ትልቅ ክፍተት ነበር። ሁሉም የሱ ወዳጆችና የኢዲኤፍ ቤተሰቦች ባሉበት ቅርታ ጠይቄ ቅርታ አድርጎልኝ አብረን በሰላም እየኖርን ያለነው። አሁን አብረን ነው የምንኖረው። እያገዝኩት ነው። የቢዝነሱንም እንትን ሊድ ለማድረግ እየሞከርኩ ነው። እዛም ያላችሁ ቤተሰቦች እያያችሁኝ ነው። ስለዚህ ልጁን ከሚሰራበትና ያለውን ኢነርጂ ሉዝ በማድረግ ነገ ብዙ ያቀደ ልጅ ነው። እነዛም ብዙ እቅዶቹን እንዳይፈጽም ኢነርጂውን ድሬን በማድረግ ብዙ ያልሆነ ጥሩ ያልሆኑ ነገሮችን እያደረጋችሁ ያላችሁ ሰዎች ከዛሬ ጀምሮ አቁሙልኝ ፕሊስ። የቤተሰብ ጉዳይ የቤተሰብ ነው። ከዛሬ ጀምሮ ልጄን የቤተሰብ ጉዳይ እያነሳችሁ እንድታሸማቅቁት ያችን ክፍተት ተጠቅማችሁ የሆነ ጌም መጫወት የምትፈልጉ ሰዎች፣ የራሳችሁን ሚዲያ ከቨሬጃችሁን ከፍ ለማድረግ የምትፈልጉ እንደዚህ አይነት ነገር የምታደርጉ ሰዎች ኖት ኖርማል፣ ለኔ ትክክል አይደለም። ከዛሬ ጀምሮ ይህን እንድታቆሙልኝ እፈልጋለሁ። የቤተሰቤ ጉዳይ የቤተሰቤ የኔ ነው። ልጄ ጓደኛዬ ነው። ቀሪ ህይወቴን ደግሞ እሱ ጋር ኢንጆይ እያደረኩኝ ጥሩ ነገር እንድታዩ ነው የምፈልገው። ያኮራናል። ሁላችንም ያኮራ ልጅ ነው። ብዙ ያቀዳቸው ነገሮች አሉ። እንዲፈጽም እናግዘው። እኔም ከጎኑ ነኝ። ከትናንት ወዲያ ጎኑ ሆናችሁ ስታግዙት የነበራችሁ ሰዎች በምንም አይነት መልኩ ሰዎች በሚፈጥሩትና እንደዚህ ይችን ነገር እየተጠቀሙ ሚዲያ ላይ በማውጣት ለማሸማቀቅ የሚሞክሩ ሰዎችን እነዚህን ጉዳዮች ሌላ ውስጣችሁ ላይ ሌላ ነገር ፈጥሮባችሁ እናንተ ድጋፋችሁን እንዳትነፍጉት እኔ ከጎኑ ነኝ። ከዚህ በኋላ አብረን ተባብረን ድርጅቱንም እሱንም አግዘን ትልቅ ደረጃ መድረስ እንችላለን። ቶማስ ጀግና ልጅ ነው። ነገም ከነገ ወዲያም ሰዎች የፈለጉትን ነገር ሊሉ ይችላሉ። እሱን ግን የሚያስቆመው ሰው የለም። በቃ አምናለሁ በዚህ። ነገ ያኮራችኋል። ነገ ፊትነስ ኢንዱስትሪዎችን ከፍቶ ሁላችንም እንደሚያስደስተን እርግጠኛ ነን። በዚህ እናንተም ልበ ሙሉ ሆናችሁ ከጎኑ ቁሙ። አለሁ አባቱ የተማርኩ ነኝ። ስለዚህ ብዙ ውጣ ውረዶችን በቢዝነስ ላይ ያየው ሰው ነኝ። በቢዝነስ ማስተሬት ያለኝ ሰው ነኝ። ቢዝነስ ፒኤችዲ እየተማርኩ ያለው ሰው ነኝ። ስለዚህ ቢዝነስ አድሚኒስትሬሽኑን በደንብ አድርጌ ማቅ ሰው ስለሆንኩኝ አግዘዋለሁ። ቶማስ ነገ ትልቅ ሰው ይሆናል። በዚህ ሰላማችንን ለመውጣት ሰላምን ለመረበሽ እጃችሁን እየሰደዳችሁ ያላችሁ ሰዎች ካላችሁ እረፉ። ከዚህ በኋላ ጠቡ ከኔ ጋር ነው። ከታተላለው ብታቆኝም ታቆኛላችሁ። በእርግጠኛነት ወደኋላ ዘወር ብላችሁ የኔን ታሪክ መጠየቅ ትችላላችሁ። ወዳልሆነ እርምጃ ልገባ እንደምችል እንድታስቡ ፈልጋለሁ። ከዚህ በኋላ ማንም ሰው በዚህ ጉዳይ ላይ ያለፈችን የሆነች ታሪክ እየቆነጠረ ሚዲያ ላይ ያመጣ የሆነ ምናምን ላይ ማሸማቀቅ ምናምን ለማድረግ የምታስቡ ሰዎች ፕሊስ አቁሙ። ከዚህ በኋላ ግን አስፈላጊውን እርምጃ ለመውሰድ በእኔ በኩል ዝግጁ ነኝ። ስለዚህ ፕሊስ ከዚህ በፊት የነበራችሁን ነገር ላደረጋችሁልኝ በተፈጠረው ነገር በሙሉ ከልቤ ነው የማመሰግነው። ከዛ ውጭ ግን ከዚህ በኋላ ያለው የቤተሰቤ ጉዳይ የኔ ነው። ለኔ ተውልኝ። ምንም አይነት ነገር መስማት አልፈልግም። ታንክ ዩ። ሚስቱን በአሰቃቂ ሁኔታ ገሎ በቲክቶክ ቪዲዮ የለቀቀው ግለሰብ ጉዳይ እስካሁን የምናውቀው መረጃ ምንድነው?
ጉዳዩ በአዲስ አበባ የተፈጸመ አነጋጋሪ ጉዳይ ነው። ሙሉ መረጃውን አቀርባለሁ። በአዲስ አበባ አየር ጤና አካባቢ በሚገኝ አማኒ ሆቴል ውስጥ እሁድ ሚያዝያ 12 ቀን 2018 ዓ.ም ምሽት የልጆቹ እናት የሆነችውን ባለቤቱን አለሚቱ ሸጋውን በአሰቃቂ ሁኔታ ከገደለ በኋላ የሟችን አስክሬን በመቅረጽና የጽሑፍ ዛቻ በማከል ለቤተሰቦቹ ሲልክ የነበረው ተጠርጣሪው ደሳለኝ ሽመልስ በቁጥጥር ስር መዋሉን የአዲስ አበባ ፖሊስ አስታውቋል። የተያዘው ደግሞ በጉራጌ ዞን ውስጥ ነው። ተጠርጣሪው በጉራጌ ዞን ጉታዘር ወለኔ ወረዳ መለል አምባ ከተማ በቁጥጥር ስር የዋለ ሲሆን ከአዲስ አበባ የሄዱ የአዲስ አበባ ፖሊስ አባላትም ግለሰቡን ይዘው ወደ መዲናዋ ተመልሰዋል። የሟች ወላጅ አባት የሆኑት አርሶ አደሩ አቶ ሸጋው ደሳለኝ ገዳዩ በቁጥጥር ስር መዋሉን ሲሰሙ የተሰማቸውን ስሜትና የበዛ ሐዘናቸውንም ለኢትዮጵያ ሕዝብ አስተላልፈዋል። ለቲግቫ ኢትዮጵያ በሰጡት ቃለ ምልልስ ልጄ የእኛ የቤተሰቦቿ አቅም እየደከመ ስለመጣ ሰርታ ራሷንም እኛንም ለመለወጥ ነበር የ3 ዓመት ልጇን እኛ ጋር አስቀምጣ ሄደችም። ልጄ ግን በባሏ ተገደለች። ሰው ለሞት ነው የተፈጠረው። ግን የልጄን አስከሬን በሚዲያ የለቀቀ ቪዲዮ በማንሳት እናንተንም ደግሟቸዋለሁ እያለ የሚናገረው ነገር በጣም እንድንጎዳና እንድንቆስል አድርጎኛል። ቅስሜ ተሰብሯል። እኔ ብሞት ይሻል ነበር ብለዋል። መንግስት ባለበት ሀገር ልጄን ገድሎ ቲክታክ እንዴት ይጠቀማል የሚለው ያስበው ነበር። አሁን ግን ገዳዩ በፖሊስ መያዙ ሰማ ሟች ልጄን አለሚቱን በህይወት እንዳገኘዋት ተሰምቶኛል። አሁን ግን ወንጀሉም እንደ ማንኛውም ወንጀል ተቃሎ እንዳይታይ እፈልጋለሁ፣ ፍትህ ማግኘት እፈልጋለሁ ሲሉ ተናግረዋል።